የማለዳ ብርሃን ለብዙዎች ተስፋ ነው። ማለዳ ላይ አለሁልሽ መባል ለዜጎች እፎይታ ነው፣ ተስፋም አለው። ደግነት የሚጸናው በተግባር ነው። መልካም በመሆን ጥሩ በማድረግ ደግነት አብሮነት አንድነት ማህበራዊ ትስስርን ያመጣል። ተቋማት እለት ከሚያከናውኑት ስራ በዘለለ ዜጎችን የሚጠቅም ተስፋን የሚቸር እፎይታን የሚሰጥ ተቋማዊ ማህበራዊ ኃላፊነትን መወጣት የከፍታ ማማ ላይ ያስቀምጣል። በግል የባንክ ዘርፍ በኩር የሆነው አዋሽ ባንክ ተቋማዊ ማህበራዊ ኃላፊነትን በመወጣት በርካታ አመታትን እያሳለፈ ይገኛል። በዚህ የደግነት ተግባሩ አመስጋኙ ብዙ ነው። በጣም አመሰግናለሁ። በጣም በጨለመብኝ ሰዓት ነው የረዳችሁኝ እና አዋሽ ባንክንም በጣም አመሰግናለሁ። እውነት በጣም በቸገረኝና በጣም በጨነቀኝ ሰዓት ነው የደረሳችሁልኝ። ባለቤቴ የለም ጥሎኝ ነው ሄደው። በጣም በከፋኝና በተጨነቅኩ ሰዓት ነው እናንተ የደረሳችሁልኝ እና አዋሽ ባንክ በጣም አመሰግናለሁ። ኑሩልኝ። የተሰጠኝ ዘይትና ፍርኖ ዱቄትና ብር ነው የተሰጠኝ። እውነት በጣም ለእናትና ለተጎዳ ሰው አዛኞች ናችሁ እና እንባዬን ነው በጣም ያበሳችሁልኝ። በጣም አመሰግናለሁ። ኑሩልኝ። አዋሽ ባንክ እግዚአብሔር ይስጥዎን። ደስታ ተሰማኝ ሲላገኘው ማለት ነው። እንኳን ማውሰድ ቀርቶ ስሜ ራሱ እዚህ ተከብሮ በክብር ተጠርቶ በአዲሱ አመት ስለጠራችሁኝ ደስታ ይሰማኛል። ይሄንን ላበረከታችሁ አዋሽ ባንክ በጣም አመሰግናለሁ። በአዋሽ ባንክ ስም አመሰግናለሁ። መልካም በዓል ያድርግልን እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ እና ደስታ ነው የተሰማኝ። አዋሽ ባንክ የማህበራዊ ግዴታውን እየተወጣ ነው ያለው እስካሁን ድረስ። ለወደፊቱም ይሄንን የማህበራዊ ኃላፊነት ግዴታውን እየተወጣ ይሄዳል ብለን በአቋም ደረጃ የተያዘ ነው። የማህበራዊ ኃላፊነቱን ለመወጣት እንግዲህ ከጅምሩ ጀምሮ ባንኩ ከትንሽ ጀምሮ በአቅሙ የተለያየ የማህበራዊ ግዴታውን ሲወጣ ቆይቷል። እያደግን ስንሄድ ደግሞ በስፋት የማህበራዊ ኃላፊነት ግዴታውንም እየተወጣ ነው ያለው። ባንኩ እንግዲህ ማዕከል አድርጎ ትኩረት ሰጥቶ በዚህ ረገድ ሲሰራ ከመንግስታዊ ተቋማት ጋር ከመንግስታዊ ካልሆኑ ተቋማት ጋር ከግለሰቦች ጋር ጥምረት በመፍጠር እንደዚሁም አብሮ በመስራት ወይም ጥሪ ሲደረግለትም በመቅረብ አብሮ በመቆም ያደረጋቸው የማህበራዊ ኃላፊነት ግዴታዎች ናቸው። ጊዜውን የዋጀ ዘመናዊ የቴክኖሎጂ ግብአትን በቅልጥፍና በመጠቀም አገልግሎቱን በየጊዜው የሚያዘምነው አዋሽ ባንክ ለነዋሪዎቹ አለኝታነቱን እያሳየ ይገኛል። በዚህ ደረጃ መንግስት ሰው ተኮር ስራ ብሎ ማዕድ ሲያጋራ ቤት ሲያድስ የተለያዩ ተግባራቶችን ሲሰራ እኛ ቤታቸው ሄደን ነው የምንለምናቸው ሌሎቹ። እነሱ ግን ወደኛ መተው ምን ያህል ተረጂ ያላችሁ ምን ያህል አቅም ደካማ የሆኑ ማህበረሰቦች እናንተ ጋር ይኖራሉ ብለው ካላቸው ላይ ቀንሰው ለማካፈል ወደኛ ሲመጡ እጅግ ትልቅ ደስታ ነው የተሰማን ማለት ነው። ምናልባት እኛ በየቤቱ ሄደን ባለሀብቶችን አስተባብረን ይሄን ግዙ አንድ ነገር አድርጉ እያልን ስንጠይቃቸው የጎደለብን ነበር ማለት ነው። ያንን በዚህ አመት ሙሉ እንዲሆን ነው ያደረጉንና ትልቅ ደስታ ነው የተሰማን ለመናገር። የኛን ስራ ጭምር ነው ያቀለሉት። ካል ጉዳተኞች በራሳቸው መንቀሳቀስ የማይችሉ እነዚህ ማንም ዞር ብሎ ያላያቸውን ሰዎች ነው ከየቦታው ማን ምን አለ የቱ ጋር ነው የሚኖሩት እየተባለ የሚመጡትና ይሄ እኔ እንጃ በቃላት የሚገለጽ አይደለም። ትልቅ ደስታ ከሰማይም ከምድርም ትልቁን ትሩፋት የሚገኝበት ነው ብዬ አስባለሁ። እናትዋ ደስታ ተሰምቶኝ ቤቴን አሞቀው ደስ አሰኘኝ። ቤቴ በጣም ሞቀ አባቴ። ይሄንን ታገኝ ምን ደስታ ነው እንጂ ሌላ ምን ይሰማኛል? አዋሽ ባንክ ይኑርልኝ፣ ይለምልም፣ ከፍ ይበል። እግዚአብሔር ይስጥልኝ እናቴ። እንዲያስደሰተኝ ይደሰቱ አባቴ። እግዚአብሔር ይስጥልኝ። እንደዚህ በሳንቲም በሁሉም በተለያየ አሟቶ የሚሰጥ ባንክ ሰምቼም አላቅም አይቼም አላቅም። ገና ዛሬ እንዳው አዲስ ነው።
ዛሬ እዚህ መዋደራት በጣም ደስተኛ ነኝ። እኔ አመስግኜም አልጨርሰውም። እንጃ በጣም አመሰግናለሁ። ይሄን አመት በዓል ድጋፍ ያደረገልን በጣም አመሰግናለሁ። አዋሽ ባንክ ማዕድን የማጋራት አካል የሆነው የአዲስ አመት በዓልን ከዜጎቻችን ጋር አንድ ላይ አብሮ ለማክበር ወደ 30 ሚሊዮን በላይ ገንዘብ በጅቶ ከዛ ውስጥ ደግሞ በቀጠና ጽሕፈት ቤታችን ስር 400 ለሚያክሉ ወገኖቻችን የ5 ሊትር ዘይት 25 ኪሎ ዱቄትና የ3000 ብር ደግሞ ለሽንኩርት መግዣ የሚሆን ገንዘብ በነፍስ ወከፍ ወደ 6000 ብር የሚጠጋ ድጋፍ ለእያንዳንዱ ሰው በአጠቃላይ ለ400 ያህል ሰዎች እያደረገ ይገኛል። እነዚህ አረጋውያን የተለያዩ እንደ መቄዶንያ እንደ የወደቁትን አንሱ እንደ ጌርጌሲኖን የመሳሰሉ አሉ። ከነሱ ጋርም እንደዚሁ በጋራ ሆነን የሰራንባቸው በርካታ ጊዜያቶች አሉ። ከዛም በተጨማሪ ደግሞ ዝቅተኛ የኑሮ ደረጃ ላይ ያሉትን ማህበረሰብ ልየታ በማድረግ በተለይ አሁን የቅርብ ጊዜ ትዝታችንም ሊሆን ይችላል ሁሌም የምናረጋው ነው፣ ግን በስፋት ያደረግነው አሁን ባለፈው የረመዳን ወቅት ከሙስሊሙ ማህበረሰብ ጋርና ከክርስትና ሃይማኖት ተከታዮች ጋር ደግሞ ባደረግነው የፋሲካ በዓል ላይ እነዚህ በዝቅተኛ የኑሮ ደረጃ ላሉት የበዓል ሙያ በዓሉን በጥሩ ሁኔታ እንዲያሳልፉ አዋሽ ባንክን እያሰቡ እንዲያሳልፉ እንግዲህ ወደ 10,000 የሚሆኑ ሰዎች ጋር ተደራሽ አድርገን ሰርተናል። ሌላውን እንግዲህ የረጅምና የቆዩትን እንኳን ቁጥሮችን ለመስጠት ቢያዳግትም የዘንድሮ የ2017 መንግስት ጥሪ አድርጎልን ያበረከትነው እንደዚሁም ከመንግስታዊ ካልሆኑ ድርጅቶች ጋር የሰራ ነው፣ ከግለሰቦች ጋር የሰራ ነው፣ ከዝቅተኛ ማህበረሰብ ክፍል ጋር እንደዚሁ ተደራሽ የሆንበትን ብንደምር በአመት ውስጥ በአንድ አመት ውስጥ በ2017 ብቻ ወደ 600 ሚሊዮን ብር በላይ ወጪ አውጥተን ትልቅ እርካታ የሚያገኘንበት ነው። አዋሽ ባንክ ሰብአዊነቱ በጣም ነው የሚያኮራኝ። ይሄ ፕሮግራም ብቻ ሳይሆን አምና ላይ እንዳያችሁት በፋሲካ በዓል ወቅት ተመሳሳይ ፕሮግራሞችን አድርገናል። በረመዳን ወር ተመሳሳይ ፕሮግራሞችን አድርገናል። ስለዚህ ዜጎቻችን ጋር መቆም መቻላችን ባንኩም የህብረተሰቡ አካል ነው። ከህብረተሰቡ ያገኘውን ነገር በቻለው አቅም መልሶ ለህብረተሰቡ በመስጠት ትልቅ ገንዘብ እንትን በማለት የህብረተሰብ አካል መሆኑን ማስመስከሩ እኛም እንደ ህብረተሰቡም እንደ ባንኩም አካላት ትልቅ ኩራት ይሰማናል። በዚህ ሁላችንም ባንኩን ማመስገን ነው ፈልገው። ለእጅ አጠሮች መታገዝን ለሚሹ ለነገ ሀገር ተረካቢ ለሆኑ ለተማሪዎች የነገ ተስፋቸውን እንዲሰንቁ የሚያግዝ የትምህርት ግብአት የሚሆን ቁሳቁስ ባንኩ እንካችሁ ብሏል። ትምህርት ላይ ያተኮረ የማህበራዊ ግዴታውን ሲወጣ ነበር። እንግዲህ ይሄንን ሲያደርግ ሚዛኑን በተጠበቀ ግልጽነት በተሞላበት መንገድ እነዚህ መንግስታዊ ያሉ ተቋማቶች እነማን ናቸው በዚህ ረገድ የሚሰሩ የሚለውን ከኤጀንሲው ዝርዝር በመውሰድ ከዛ ውስጥ እንግዲህ መርጠን የትኞቹ ጠንካራ ተቋማት ነው የሚለውን እየገመገምን ከግለሰቦችም ጭምር በግለሰብ ረገድም የሚሰሩ ታዋቂ ሰዎችንም ጭምር እውቅና በመስጠትም መንግስታዊ ከሆኑ ድርጅቶች ጋር ደግሞ ተቋማት ጋር ያልኩት የተለያዩ ከመንግስት ጋር አብረን እየሰራንባቸው ያሉ ጉዳዮች ናቸው። አዋሽ ባንክ ያው ከተቋቋመ 30 ዓመት አካባቢ ነው። በ30 ዓመታት ውስጥ በተለይ ህብረተሰቡን ተጠቃሚ ከማድረግ አኳያ ብዙ ሰፊ ስራዎችን ሲሰራ ቆይቷልና በተለያየ መንገድ በተፈጥሮም ሆኖ በሰው ሰራሽ ችግር ለሚደርሳቸው የህብረተሰብ ክፍሎች ብዙ ድጋፍ ሲያደርግ ቆይቷል። እንደዚሁም ደግሞ በተለይ በአመት በዓላት ድጋፍ የሚያስፈልጋቸው
ዝቅተኛ ኑሮ ደረጃ ለሚኖሩ ህብረተሰብ ክፍል እርዳታ ያደርጋል። ህመም ቤታቸው ያስቀመጣቸውን ህፃናትና ወጣቶችን የፋይናንስ እገዛ በማድረግ በተጨማሪም ህክምናውን የሚያግዙ ግብአቶችን በመስጠት ተቋሙ ኃላፊነቱን እየተወጣ ይገኛል። በህፃናት ረገድ ስንል አሁን ለምሳሌ የህፃናት ልብ ህሙማን ጥቁር አንበሳ ያለውን ከዚህ በፊት ብዙ ህፃናቶች ህክምና አጥተው ብዙ ጊዜ ወረፋ እየጠበቁ ያሉበት ሁኔታ ነበር። ይሄንን የልብ ህሙማን ህፃናት ጥቁር አንበሳ ያለውን ጉብኝት ባደረግንበት ወቅት የሚቸግራቸውን ነገር ኢንተርቪው አድርገናቸው ከዛ ለህክምናው ግብአት የሚሆኑትን ነገሮች ነው ብዙ ጊዜ የሚቸገሩት። ስለዚህ ያንን ግብአት ባንኩ ቢረዳ ብዙ ህፃናቶች በአንድ ጊዜ መታከም እንደሚችሉ አስረድተውናል። በዛ መሰረትም ይሄንን ግብአት የሚያሟሉበትን የፋይናንስ ድጋፍ አድርገናል እና ይሄንን ኮንሱመብል አይተሞችን አምጥተው እነሱ ለብዙ ህፃናቶች ህክምና ሰጥተው እነዚህ ህፃናቶች ህክምናቸውን በተገቢ ሁኔታ አግኝተው ወደ ትምህርት ገበታቸው ተመልሰው የተማሩ ትልቅ ደረጃ ትልቅ ቦታ የደረሱ አሉ። በአሁኑ ወቅት እንደምሳሌ ሊነሳ የሚችሉ በመቀሌ አካባቢ፣ በአፋር አካባቢ፣ በቦረና ኦሮሚያ አካባቢ፣ በሶማሌ አካባቢ እንደዚህ እርዳታዎች አድርገናል። በቅርብ ደግሞ የ2017ን የፋሲካ በዓልና የ1446ኛ የረመዳን በዓል ምክንያት በማድረግ ወደ 100 ሚሊዮን አካባቢ የሚደርስ ገንዘብ በጅተን በአጠቃላይ ለመላው ሀገሪቱ ክፍል እንደዚህ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ድጋፍ ሰጥተናልና ይሄንን አሁንም በጣም አጠናክረን በበጎ አድራጎት ስራችን እንቀጥላለን። ይሄ ህብረተሰቡ በዚህ ሂደት ውስጥ ያው ከባንኩ ያለው ግንኙነት ያጠናክራል። እኛም ደግሞ ለህብረተሰቡ ያለን ተአማኝነትን ለህብረተሰቡ ያለን ተደራሽነትን የሚያሳይ ተግባር ነው ብለን እናስባለን። በፌስቱላ የተጎዱ ወይም ሐምሊን የሚባል የህክምና ተቋም አለ። እነሱም እንደዚሁ ብዙ ሴቶች የፌስቱላ ችግር እንዳለባቸው ካስረዱም በኋላ ችግራቸውንም እንደዚሁ በጋራ ከተወያየን በኋላ እንደዚሁ ለነሱም የገንዘብ ድጋፍ አድርገን ብዙ ህፃናቶች ህክምና እንዲያገኙ አድርገናል። ሌሎች እንግዲህ በጤናና በሌሎች ጉዳዮች ስንል የሚኒሊክ ሆስፒታል የአይን ቀዶ ጥገና ህክምና ክፍል ሄደን እንደዚሁ በጎበኘንበት ወቅት ያላቸውን ችግር ስንረዳ አንድ የአይን ብሌን ሼልፍ ላይ ባለው ሼልፍ ላይ የሚቀመጠው ለተወሰኑ ቀናቶች ብቻ ነው። ነገር ግን ማቀዝቀዣ ውስጥ በተገቢ ሁኔታ ከተቀመጠ ግን ዘለግ ላለ ጊዜ ረዘም ላለ ጊዜ ሊቆይ ይችላል። ስለዚህ ችግራቸው የነበረው መብራት ሲጠፋ ፍሪጁ ማቀዝቀዙን ያቆማል። እዛ ውስጥ ያሉት የአይን ብሌኖች ወዲያው የሚበላሹበት ሁኔታ ነበር እና ምን እናደርግላችሁ በሚለው ውይይት ላይ ጄነሬተር ቢኖረን ማቀዝቀዣውን ኮንቲኒየስሊ ምንም ባልተቋረጠ ሁኔታ ማቀዝቀዝ ይቻላል። ስለዚህ ሼልፍ ላይ ሆን ጠብቆ ማቆየት ይቻላል ሲሉን ጄነሬተር ገዝተን ሰጥተናቸዋል። በትምህርት ረገድም እንደዚሁ ምሳሌ ለመስጠት ያህል በተለያየ ጊዜ ለተማሪዎች ቁሳቁስ መግዣ ደብተር፣ እስክሪብቶ እንደዚሁም ሌሎችም ዩኒፎርምም የሚያስፈልጋቸው ትምህርት ቤቶችም እንደዚሁ እርዳታ አድርገናል። ከትምህርት ቤቶች ጋር በመነጋገር ከክልል መንግስቶች ጋርም በመነጋገር እዚሁ አዲስ አበባም ትንሽ ቆየት ብሏል እንጂ ከከንቲባ ቢሮ ጋርም አብረን የሰራንበት አጋጣሚዎችም ነበሩ አሉ። በመላው ኢትዮጵያ የተቻለውን ማህበራዊ ኃላፊነት የሚወጣው አዋሽ ባንክ ዜጎች ንጹህ የመጠጥ ውሃ አቅርቦት እንዲያገኙና መሰል ማህበረሰቡን የሚጠቅሙ በጎ ተግባራት እየከወነ ይገኛል። አሁንም ይቀጥላል። የውሃ ጉድጓድ አስቆፍረናል። ይሄ በርካታ ቦታን ያደረግነው አንድ ቦታ ብቻ አይደለም። በዚህ ተሞክሮ ብዙ ቦታ ሰርተናል። በአካባቢው ጥበቃ ማለት እንግዲህ
ችግኝ ተከላውን ምሳሌ መውሰድ እንችላለን። በዶክተር አብይ ኢኒሺዬቲቭ የተጀመረውን እሱንም አብረን በጋራ ለማስቀጠል የራሳችንን ድርሻ እየተወጣ ነው። የተለያየ ቦታ ችግኝ ተክለናል ከዚህ ቀደም። እንደዚሁም የተለያየ ክፍለ ሀገር ላይ ያሉት በእኛ ቀጠና ቢሮዎች እና ቅርንጫፎች በኩልም እንደዚሁ የችግኝ ተከላውን አጠናክረን እየቀጠለና በዚህ አካባቢ ጥበቃ ላይም እየተሳተፈን ያለ ነው። ኢትዮጵያ ውስጥ ላሉ ሁሉም ዝቅተኛ ደረጃ ላይ ላሉ ማህበረሰቦች የምንደርስ አይደለንም ብቻችንን። ይሄ የሁሉም ርብርብ የሚጠይቅበት የኛም ደግሞ በየአመቱ አቅማችን እየጎለበተ ሲሄድ በጀታችንንም እየጨመረን ያሰፋነው እና ለብዙዎቹ የመድረስ እቅድ ነው ያለን። የሀገራችን ኢኮኖሚ ሁኔታም እያደገ ሲሄድ በነገራችን ላይ በዚህ ረገድ የሚሳተፉም እየበዙ እንደሚሄዱ እምነታችን ነው። እኛ ብቻ የበኩላችንን ብቻ አስተዋጽኦ እናደርግ ነው። ይህን ጥሩ ነገር በማድረግ የምንቀጥል ከሆነ ሌሎቹም እንደዚሁ በዚህ ጎዳና ይሳተፋሉ። ተባብሮ እንግዲህ ኢትዮጵያ ውስጥ ያለውን ችግር በጋራ መቅረፍ የሚያስችለን ሁኔታ ከዕለታት አንድ ቀን እንደርሳለን ብለን እናስባለን። በቋሚነት ግን እንደምንቀጥል አረጋግጥላችኋለሁ። እንኳን ለ2018 ዓመተ ምህረት ለአዋሽ ባንክ ደንበኞች፣ ባለ አክሲዮኖች፣ ሰራተኞች፣ ቤተሰቦች እና ለመላው ኢትዮጵያ ሕዝብ እንኳን በሰላም አደረሳችሁ አደረሰን እላለሁ። መጪው ዓመት ደግሞ የሰላም፣ የእድገት፣ የብልጽግና፣ የመተሳሰብ፣ የአብሮነት እንዲሆንልን እመኛለሁ።